በቀን ምን ያህል ብርቱካን ያስፈልገናል? ብርቱካን መጠቀም ተቅማጥ ያመጣል የሚለውን ጥያቄ መልሳለሁ። እኔ ዶክተር አሸግሬ ዘውዱ እባላለሁ። በአዲስ አበባ ዩኒቨርሲቲ የምግብና ስነ ምግብ ማዕከል ተባባሪ ፕሮፌሰር ነኝ። አሁን የብርቱካን ወቅት ማምረቻው ወቅቱ በመብዛቱ በየአካባቢው በጠቅላላ ብርቱካን በብዛት እያየሁ ነው። ይሄ ደግሞ ከዓመት ዓመት ማየው ተለምዶ ነውና ህብረተሰባችን እንግዲህ ከዓመት ዓመት ብርቱካን በርካሽ ስለማይገኝ በክረምት ወቅት ምርት በጣም በሚጨምርበት ጊዜ ያው የቁጭትም ይሁን የገንዘብ መርከሱን አያይዞ ከፍተኛ የሆነ የብርቱካን መጠቀም ከዓመት ዓመት ያለው በተለያዩ ድሮ ኢት ፍሩት የሚባለው አሁን በሚድሮክ በሚተዳደረው በኩል ነው በብዛት የምናገኘው። እንግዲህ ምርቱ በማይኖርበት ጊዜ ይሄ ምርት ከሀገር ውጪ ኤክስፖርትድ ይደረጋል። ስለዚህ በምንፈልገው ደረጃ አገራችን ላይ በቂ ብርቱካን ማግኘት የቻለን አይመስለኝም። ድሮ ከኢት ፍሩት እንግዲህ በመንግስት ስር ውስጥ በነበረበት ጊዜ በብዛት በርካሽም የሚገኝበት ወቅት ነበረ። ግን አንዳንድ ድርጅቶች ያው እንግዲህ ከመንግስት ወደ ግል ተላልፈዋል። ስለዚህ በክረምት ወቅት ያው ብርቱካን በመድረሱ ምክንያት ሲዝኑ በጣም በመጨመሩ በፊት የተለያዩ ሱፐርማርኬቶች ኩዊንስንም ጨምሮ የተለያዩ ሱፐርማርኬቶች የዚህ አሁን ባለሀብት የሆኑበት የዚህ የአዋሽ አግሮ የአትክልት ማምረቻ ቦታ ሰርፕለስ ወይም ከብዛት ስለሚያመርት ገበያው ላይ ብርቱካን በመድረሱ ምክንያት በጣም በከፍተኛ ደረጃ ይቀርባል። ግን እኔ በምግብ ሳይንስ ይሄን ሳየው አንዳንዴ ይገርመኛል። ያው የሚገርመኝ ምንድነው በተለመደው ጊዜ ብርቱካን ስንት ነው የሚያስፈልገን የሚለውን መናገር እፈልጋለሁ። መጀመሪያ እንግዲህ እንደኔ ያለ ተለቅ ላለ ሰው በቀን ውስጥ የሚያስፈልገው በእያንዳንዱ ምግብ ላይ ምን ያህል ብርቱካን መኖር አለበት ተብሎ ተቀምጧል። ስለዚህ አንድ ሰው በቀን ውስጥ ከሚያገኛቸው ምግቦች ውስጥ ፍራፍሬ በጣም አንዱ ጠቃሚ ነው። ካንሰርንም ለመከላከል በሽታዎችን ከሰውነታችን ውስጥ ለማውጣት ብርቱካን በጣም ጠቃሚ ነው። ከዛ በተጨማሪ ስጋ በምንበላበት ወይም ብረት ያለባቸው ምግቦች ጥራጥሬ የሚሆን አትክልቶችን በምንበላበት ጊዜ ደግሞ ይሄ አስኮርቢክ አሲድ የምንለው በብርቱካን ውስጥ የሚገኘው አሲድ ለአይረን መብላላት በጣም ጥቅም ስለሚሰጥ ሁልጊዜ ምግብ ስንበላ በጎናችን እንግዲህ ስጋ ቤት ነው እኛ ልምዳችን ስጋ ቤት ነው፣ ስጋ ነው የምንወደው። ስጋ ስንበላ ግን ያ የሚገኘው ብረት በጣም ለሰውነታችን ተስማሚ እንዲሆን ትንሽዬ ሎሚም ይሁን ብርቱካን መውሰድ የአይረን በደንብ እንዲሰራ በሰውነታችን ውስጥ ያደርጋል። ስለዚህ ብርቱካን በጣም ጠቃሚ ነው፣ በሽታ ተከላካይ ነው። የኢሚኒቲያችንን ከሚጨምሩ አንዱ ብርቱካን ነው። እንግዲህ ይሄ ምርት በከፍተኛ ደረጃ በሚኖርበት ጊዜ እናገኘዋለን፣ በሌላ ጊዜ ግን አናገኘውም። ስለዚህ እኔ ግን እዚህ ጋር ማስረዳት የፈለግኩት በቀን ውስጥ የሚያስፈልገን የብርቱካን መጠን እንደኔ ላለ አዋቂ 1 ወይ 2 ብርቱካን ትንሿን በቂ ነው ይላል ሳይንሱ። እሱም በተለያየ ምግቦች ላይ በቀን ውስጥ ካለው ምግብ ከ3ቱ ምግቦች ውስጥ 1 ወይ 2ቱ ላይ አከታተለን እንድንበላና በጎን ብርቱካን መኖሩ በጣም ጠቃሚ ነው። ስለዚህ ይሄ ብርቱካን ለመብላላትና ለእንትን ጥቅም አለው። ግን አሁን ከተማ ውስጥ እያየሁ ያለሁት አሁንም እየጨመረ ስለሚሄድ ይሄንኑ ማሳሰቢያ ከዓመት ዓመት እንግዲህ በተለያየ ጽሁፎቼ ያቀርብ ነበር። አሁን ወደ ቲክቶክ ከመጣው በኋላ ግን ደግሞ በአፍ መናገር በመጀመሪያ ምክንያት በቪዲዮ በመስራቴ ህብረተሰቡ ጋር በጣም እየደረሰ ነውና አንዳንድ ሰዎች ግን በቀን 5ም 6ም ብርቱካን ካገኙ ያው ርካሽ ስለሆነና ስለሚገኝ ሲበሉ ይታያሉና ይሄ ገንዘባችሁንም ሰውነታችሁንም እያከሰራችሁት ስለሆነ ገንዘባችሁን አትጨርሱ። ኩዊንስ ሱፐርማርኬትም ያለው ሰው ብርቱካን ለመግዛት ተሰልፎ አንዳንዱ ለትርፍ ነው፣ አንዳንዱ ግን ተገኘ ብሎ ለራሱም ለቤተሰቡም ለመብላት በጣም ሽሚያ ይኖራልና ይሄ የምትሻሙት ነገር ግን ሰውነታችሁ ውስጥ ከገባ በኋላ ከሰራ በኋላ በሽንት የሚወጣ ትርፍ የሆነ ነገርና ጥቅም የሌለው ነገር ስለሆነ የምትገዙትን በቀን ውስጥ ካላችሁ የመጠቀም ጋር ካልኩሌት አድርጋችሁ ያንን መጠን ብቻ እንድትጠቀሙ ነው። ወደ ህፃናት ደግሞ ስትመርጡ እድሜያቸው ትምህርት ቤት ያሉ ትንሿ 1 በቀን ይበቃቸዋል። ወደ ህፃናት ደግሞ ሲሆን 1/2 ወይም 1/4 ወይ ግማሹ ወይ ደግሞ 1/4 ለእድሜያቸው ከ6 ወር እስከ 1 ዓመት ለሆኑ ህፃናቶች ደግሞ ያው የብረት መብላላታቸውና ቫይታሚን አግኝተው ከበሽታ ከጉንፋን እንዲድኑ እንድትጠቀሙ ለማለት ነው።
በዛው ልክ ማየው በተለያዩ ሰዎችም የማየው የሚጽፉልኝ አንድ እናትም ኤልዛቤት የምትባል ደውላልኝ ልጄ ምግብ ከበላች በኋላ ተቅማጥ በቃ የበላችው በደቂቃ ይወጣል። ተቅማጥ ነው ወይ አይደለም፣ ግን እንትኗ ካካዋ ጥሩ አይደለም፣ አንዴ በበላች በ10 ደቂቃ ውስጥ ይወጣል ነው ብለው የደወሉልኝ። ስለዚህ በዚህ ያስረዳኋቸው ምንድነው ከነ ልጣጩ ወይም ከነ ምንድነው ከነ መጠን ሳይሆን ከነ ፋይበሩ ብርቱካኑን በምንለባት ጊዜ ሰገራችንን በጣም ስስ እንዲያረገውና የለቀቀ እንዲሆን ያረጋዋልና ቶሎ ከሰውነታችን ምግብ በበላን ቁጥር እንደሚያረክስ ነግሬያቸዋለሁ። ስለዚህ እሳቸውም እንግዲህ ምን አብልታችኋቸው ነው ብዬ ነው የጠየኳቸው። በብዛት እንግዲህ እንደዚህ አይነት ኬዞችን በስልክ ሰዎች ይደውሉልኛል ሐሳብ ይዘው ሁሉንም መመለስ አልችልም፣ ግን እሳቸው ያሉት በጣም ቅርበት ስላለን ልጅ ያሳስቧታልና ይሄ ነገር ሕክምናም ነገር የነበረ ዶክተሩ ማስተገሻ ተቅማጡን የሚያቆመላትና ትኩሳቱን ሲጫት ነው ያለኝ ነው ያሉትና እኔ እንግዲህ የሕክምና ዶክተሮች በብዛት አንዳንዴ ጥንቃቄ ማድረግ ያለባቸው አሰስ ያደረጉ ልጆቹ ስለበሉት ነገር ጠይቆ ከምግብና ሳይንስና ከኒውትሪሽን አንጻር ቀጥታ ሮጠን አንቲባዮቲክም ምንም ከማዘዝ ወይም ለተቅማጡ ማቆሚያ ባክቴሪያ ነው ብለን ከምናዝ የልጆቹን ሂስትሪ በመውሰድ ምንድነው የበላችሁት፣ ምንድነው በተደጋጋሚ ምንድነው የተለየ ነገር ብዬን የጠየኳቸውና ብለው ግን ቤቴ ያለችው የልጆቻቸው ሞግዚት ሰሞኑን ብዙ ብርቱካን አብልቻታለሁ ብለውኛል ሲሉኝ፣ አይ በቃ ማዘር የልጆ ምክንያት ይሄ ነውና ብርቱካን በበዛ ቁጥር ተቅማጥ የሚመስል ምግብ የማያስቀምጥ ሰውነታችን ላይ ቶሎ ይወጣል። በተጨማሪ ደግሞ ብርቱካን ውስጥ ያለው ስኳር ፍሩክቶስ ይባላል። የዚህ ስኳርን በሰውነታችን ውስጥ በጣም በሚበዛበት ጊዜ የማይመች አለ። ኦርጋኒክ አሲዶች አሉ ብርቱካን ውስጥ ያሉ ያልኩትን ሲትሪክ አሲድ እና አስኮርቢክ አሲድ የመሳሰሉ አሲዶች ለጤና ጠቃሚ የሆኑ ብርቱካን ውስጥ በመኖራቸው ምክንያት ቫይታሚን ሲ የምንለው ማለት ነው ከሰውነታችን በመብዛቱ ምክንያት ሰውነታችን አንጀታችንን ይሄንን ሊቋቋሙ ስለማይችል አንድ በፍሩክቶሱ ምክንያት፣ ሁለተኛ ደግሞ በፋይበሩ ምክንያት ይሄ ተመጦ የሚጣለው ሳይሆን አብረን ከበላ ነው ግን ፋይበራችንን ያላቀቀላልና በዛ ምክንያት ተቅማጥ የመሰለ ቶሎ ምግብ አለመቀመጥ ይገጥማልና በዚህ ቪዲዮ የማስረዳት የፈለኩት አሁን የብርቱካን ወቅት ነው። እንኳን ደስ አላችሁ። ግን ይሄንን ብርቱካን ሁሉ ጊዜ በየቀኑ በየምግባችን ላይ አንደኛው ምሳ ወይ ራት ላይ ወይ ቁርስ ላይ ብናገኘው በጣም ጥሩ ይሆን ነበር። እኔ ኤክስፖርት የሚደረጉ ጥሬ ነገሮችንም አገራችን ውስጥ በጣም መቃወመው መጀመሪያ የአገር ውስጥ ገበያውን ህብረተሰቡ ጤናውንና መብላት ስላለበት የኤክስፖርቱ ከመካሄዱ በፊት በቂ የብርቱካን መጠን ለሸማቹ አገር ውስጥ መኖሩን ማረጋገጥ አለብንና እነዚህ እንግዲህ የግል ባለሀብቶች አይገደዱም። ባለሀብቶች ስለሆኑ ወይም አንድ መንግስት ከሸጠላቸው በኋላ ንግዱ ወደ አማረበትና ወደሚገኝበት ልከው ገበያ ማግኘት ወደ ሳውዲ ወደ ተለያየ ሀገራት እንደሚሄዱ አውቃለሁ። ይሄ ግን እንደዛ አይነት እንግዲህ አሁን በሀገራችን ምንድነው ኢንቨስትመንት ሆልዲንግ የሚባል የመንግስት ድርጅቶችን ከመሸጥ ይልቅ ለህብረተሰቡ በሚጠቅሙ መልኩ እንዲሰሩ